ሰላም ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ለነገሩ ምን ሰላም አለ? ኡፍ ሰላም አጣን እኮ ሰሞኑ የምር ማለት ነው። ማን ነው ግን እንደኔ የሀይሚና የብሩኬ የድሮ ሰላም የናፈቀው ማለት ነው? ሊሆነ እኔ እንጃ ብቻ ከባድ ነው። 2 ወር ሆነና ሰላም ካጣን እንግዲህ ፈጣሪ ወደ ሰላማችን ይመልሳል። ሌላ ምን ይባላል? ቅመምዬ እንግዲህ ትላንትና ጠፍታ ነበር፣ ሶሻል ሚዲያ ላይ የለችም ነበር። ሁላችንም ደብሮን ነበር በመጥፋቷ። አንዳንድ ነገሮች በማየታችን በጣም ያስጠላል። በጣም የሚደብር ደስ የማይሉ ነገሮች እያየንም ነው። ያው በአንድ ወገን ደስ ቢለንም በአንድ ወገን ደግሞ የሚያስከፋ ነገር ነው። በእውነቱ ደስ የሚል ነገር አይደለም አለ አይደል? ትላንት ተናግሬያለሁ፣ ደግሜ መናገር አይጠበቅብኝም። አዎ አይጠበቅብኝም። እና ጀግኒትም በቲክቶክ አየዋትና አዲስ አካውንት ከፍታ ነው እያሉ ነው። ቡቡ ነው የሚለው አካውንቱ፣ ሀይሚ አይልም። ያኛው አካውንቷን ገብቼ ሳየው አለ ኖርማል ነው፣ ግን ሌላ አካውንት ከፍታ ነው። ሼር ኮፒ ሊንክ አድርጉ ፎሎ አድርጓት የሚልም ማስታወቂያም አየሁ። እንግዲህ ፌክ ይሁን እንግዲህ የእውነት የሷ ይሁን አላቅም። ደግሞም ትክክለኛ በስሙ አይደለም የተከፈተው፣ ቡቡ ነው የሚለው። ምናልባት ፌክም ሊሆን ይችላል። ግን ደግሞ ፖስት የተደረገው ቪዲዮ እሷ የትም ቦታ ላይ ፖስታው ያላየሁት ቪዲዮ ነው። ምናልባት የበፊት ቪዲዮ ስክሪን ሪካርድ ተደርጎ ክሮፕ ተደርጎ ምናምን ሊሆን ይችላል፣ አላቅም። ብቻ ግን አዲስ አካውንት ከፍታ ነው፣ የሀይሚ ነው የሚል ማስታወቂያም ደርሶኛል። እስኪ እንደኔ ግራ የገባችሁ ካላችሁ ሹክ በሉኝ፣ እሷ ከሆነች ወይም ሌላ ሰው ከሆነ ማለት ነው። እና በአንድ ቀን ያው የታዩ ቪዲዮ ታይቷል። ፎሎወርም አለው የተወሰነ፣ ኮሜንትም በጣም ብዙ ኮሜንት 300 ምናምን ደርሶ አይቼዋለሁ። እና የእውነት ሀይሚዬ ናት አይደለችም የሚለው እኔ ፎሎ አድርጌያለሁ። ለማንኛውም ለክፉም ለደጉም ሌላም ሰው ቢሆን ያው አንዳንዴ በሰው ስም መሆኑ ትንሽ ደስ አይልማ። በሰው ስም መሆኑ ቅሪል እንደሆነው እንጂ ደግሞ ብዙ ሰው በሰው ስም እየተጠቀመ ነው። እና ሌላ ሰው ቢሆን ችግር የለውም ብዬ ፎሎ አድርጌያለሁ። ምክንያቱም ምንም ማለት አይደለም፣ ከኪስ ያውጥቼ የምከፍልበት ነገር ስለሌለ ማለት ነው። እና ሙዚቃው ደግሞ የሄለን በርሄ ትወደኛለህ ሆይ፣ ፍቅርህ የእውነት ነው ወይ፣ ልመንህ ሆይ፣ ዝም ብዬ ልመንህ ሆይ ነው እንግዲህ የሚለው። አሪፍ ሙዚቃ ነው። ሙዚቃው የእውነት ሀይሚዬ አንቺ ከሆንሽ ይሄን ያደረግሽ የኔ ቆንጆ፣ አንቺ የዋህ ሴት ነሽ፣ ንጹህ ልብ አለሽ፣ ንጹህ ሴት ነሽ። ብዙ ነገሮችን ማለፍ የምትችይ ሴት ነሽ እና ያለሽበትን ነገር ትላንት እያሰብኩ በጣም ከፍቶኝ ነበር፣ በጣም ደብሮኝ ነበር። ማለት ምን አይነት ቦታ ላይ ትሆን? ብሩኬ እንግዲህ 2 ቦታ መጥቶ አይታችሁታል፣ ሀብትሽ ጋር እንዲሁም ደግሞ የሆነ ልጅ ጋር የነ ዊና ጓደኛ ጋር መጥቷል። ሀይሚዬ ግን አልነበረችም። እና ሀይሚዬ የተሆኚ ምን አይነት ሁኔታ ላይ ተሆኚ ብለን በጣም ደብሮናል ሁላችንም ማለት ነው። በቃ የሚዲያው ድምቀት ነሽ አንቺ፣ ይቀዘቅዛል አንቺ ከሌለሽ በእውነት ማለት ነው። በጣም ነው የሚያስጠላው ሀይሚ ከሌለች ሚዲያው በጣም ይደብራል። በጣም ደስ አይልም። ግቡብኝ አይልም። ብሩኬ እንኳን ብቅ ባሽሙሩም በምኑም ብቅ ብሏል። አለ አይደለም ስቶሪም ላይ አድርጎ ነበር፣ የሆነች ወጋ ነገር አድርጎናል። በነገራችን ላይ ምክር መስማት ጥሩ ነው። ምክር አተምከሩ ምናምን ነው ትላንትና ብሎ ብር የማይሰጠኝ ሰው ብሎ እንደ እኔ ማለት ብዙም ደስ አላለኝም። ግን ምክር መስማት ጥሩ ነው። በዛ ላይ ደግሞ ጉንፋን ይዞኛል፣ ይቅርታ።
በዛ ላይ ደግሞ 1 ብር ለማይሰጠኝ ሰው የሚለውን እንትን ሳስብ እኔ ብቻ አይደለሁም፣ በጣም ብዙ ሰው ተቃውሞታል ብሩኬን። በጣም ቲክቶክ ላይ ራሱ በጣም ብዙ ሴቶች እንዴት እንደዚህ ትላለህ? እውነት ነው። አንዳንዴ ለእኛ ልክ የመሰሉን ነገሮች በሰው ዘንድ ደግሞ ትክክል ያልሆኑ አሉና ሰውን ማዳመጥ፣ ሰውን መስማት፣ አንዳንዴ የሰውን ምክር ማዳመጥ ጥሩ ነው። ሰውን ምክር አልሰማም አይባልም። ስምህን ዝቅ ያደርጋል። ተስተካከል ብሩኬ፣ ወደ ራስህ ተመለስ። በጣም ከራስህ እየወጣ ነው። ባይዘወይ ያው ህዝብ የሚጮኸው ምክርም እንትን የሚለው ሰው የሚጮኸው እናንተን ስለምንወድ ነው እንጂ እኛ ምን አገባን ነበር። ዝም ማለት እኮ ይቻላል። ብዙ አለ የሚፈተፈት፣ ችግር የለብንም፣ ሞልቷል የሚፈተፈት። እኛ የእናንተ ጉዳይ ስለሚያሳስበን ስለምንወዳችሁ ስለምንጨነቅ ነው እንጂ ስላንተ የሚፈተፈት ነፍ ነው ሞልቷል። ዩቱበር ነፍ ነው። ግን እኛን እናንተን እኛ ለየት ባለ ሁኔታ ነው የምንወዳችሁ፣ በቃ የምናያችሁና አሁንም አጥብቄ የምለምናችሁ ነገር ቢኖር ወደ ራሳችሁ ተመለሱ። ወደ ነበራችሁበት ተመለሱ። ወደ ድሮ ፍቅራችሁ፣ ወደ ድሮ ማንነታችሁ፣ ወደ ድሮ ሀይሚና ብሩኬ ተመለሱ። በቃ ፍቅራችሁ ናፍቆናል፣ አንድነታችሁ ናፍቆናል። ለተመልካች ክብር ይኑራችሁ። ባይዘወይ እኔ አንድ ነገር አምናለሁ። ሀይሚና ብሩኬ ለኦዲየንስ ሲሉ አብረው ይቀጥሉ ማለት አልችልም። ምክንያቱም ህይወቱን የሚኖሩት እነሱ ስለሆኑ የሚጠቅማቸውን የሚጎዳቸውን የሚያውቁት እነሱ ናቸው። በእርግጥ ግን ደግሞ እየተዋደዳችሁ ደግሞ ከሆነ ያው ማለት አለ አይደለ? ይሄ እንደዚህ ማለት የፈለኩበት ምክንያት አንዳንዴ በግድ ከኔ ጋር ኑር ለኛ ብለህ ወይም ለኔ ብለህ ያልተመቸህ ቦታ ላይ ኑር አይባልም። ብሩኬም ሆነ ሀይሚ የሚመቻቸውን ህይወታቸውን የሚኖሩት እነሱ ናቸው። እኛ የእነሱን አንድነት ስለምንፈልግ ነው እና እንደሚዋደዱም ስለምናምን ነው እንደዚህ ጫና የምናደርገው፣ አንድ ላይ እንዲሆኑ፣ እንዲታረቁ፣ በቃ ሰላም እንዲፈጥሩ፣ ፍቅር እንዲፈጥሩ ጫና የምናደርገው እንደሚዋደዱ እርግጠኛ ሆነን ስለምናስብ ነው። ገባችሁ? እንጂ እነሱ ካልተዋደዱ እኮ አብረው ቢኖሩ የሚጎዱት እነሱ ናቸው። ምክንያቱም ውስጣቸውን የሚያውቁት እነሱ ናቸው። ከካሜራ ጀርባ ምን ይኑር ምን ይካሄድ የሚያውቁት እነሱ ናቸው። ግን እየተዋደዳችሁ ግን እኛ በምናስበው ልክ ከሆነ እየተዋደዳችሁ አትለያዩ። ብሩኬ ያው ሀይሚ ልክ ናት፣ ሴት ናት፣ ልትረዳት ይገባል። አንተም ጥፋት አጥፍተሃል፣ እሷ ደግሞ ጥፋቱን ትተዋለች፣ ይቅር ብላለች። ስለዚህ አንተ ደግሞ እኔ ይቅርታ ስልሽ አልተቀበልሽኝምና አሁን አልፈልግም የሚባል ነገር ባታደርገው ጥሩ ነው። አንዳንዴ እኛ የምንወደውን ሰው እኛ ሴቶች የምንወደውን ወንድ ያለማጣት ብዙ ጥረት እናደርጋለን፣ በጣም ብዙ ጥረት ማለት ነው። ግን ከቆረጠልን በጣም ከባድ ነው እና ቡቡዬ አሁንም ያው እንግዲህ አስብበት ሺን ወንድም። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከቻላችሁ ሰብስክራይብ አድርጉኝ። ሰብስክራይብ ብታደርጉ ምን ችግር አለው?